ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ ሳምንታዊው የፌደራል ማረሚያ ቤት ኮሚሽን የቴሌቪዥን ፕሮግራማችን ተጀምሯል በቆይታችን ላይ የተለያዩ አይነት ፕሮግራሞችን ወደ እናንተ እናደርሳለን ተቀዳሚ አድርገን ወደ እናንተ የምናደርሰው ሰሞኑን የፌደራል ማረሚያ ቤት ኮሚሽን ምን ክንውኖች ምን ሂደቶችን አሳለፈ ሚለውን መረጃዎች ይኖሩናል መረጃዎቹን ተከታትለን እንመለስ ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን የሳምንቱ መረጃዎች ይዤ ቀርብ ያለው ከመረጃዎቹ ጋር ዋና ሳጅን ፍረወይኒ ግሩም ነኝ አብራችሁን ቆዩ በፌደራል ማረሚያ ቤት ኮሚሽን የታራሚ ምደባ ስርዓት አገልግሎት አሰጣጥና የተቋም ግንባታ ክፍተቶችን በመለየት መፍትሄ ለመስጠት እየተሰራ እንደሚገኝ ተናግሯል ይህ የተገለጸው በፍትህ ሚኒስቴር ወይዘሮ ሃና አርያ ስላሴ ተመራሉክ በዝዋይ ማረሚያ ማዕከል ጉብኝት ባደረገበት ወቅት ነው ሚኒስትሩ አክሎም የፍትህ ዘርፉ የሚመራበት የፖሊስ የአቃቤ ሕግ የፍርድ ቤትና የማረሚያ ተቋማትን ያካተተ የ5 ዓመታት እቅድ እየተዘጋጀ እንደሚገኝ አንስተዋል የፌደራል ማረሚያ ቤት ኮሚሽን ኮሚሽነር ጄኔራል ዩኑስ ሙሉ በበኩላቸው ኮሚሽኑን በቴክኖሎጂ ለማደራጀት በህግ ታራሚዎች መረጃ አያያዝ ስርዓት በፕላዝማ ችሎት በሲሲቲቪ እና በሌሎች ቴክኖሎጂዎች ላይ የተጀመረው ስራ ተጠናክሮ እንደሚቀጥል ተናግረዋል የታራሚዎች መኖሪያ ቤት መመገቢያ አዳራሽ ትምህርት ቤት የስልጠና ወርክሾፕ የፍሳሽ ማጣሪያ ትሪትመንትና የታራሚዎች የምግብ ማብሰያ ክፍሎች ጉብኝት የተደረጉባቸው ቦታዎች ናቸው የህግ ታራሚዎች የልዩ ልዩ ሙያ ባለቤት ሆነው እንዲወጡ በትኩረት እየሰራ እንደሚገኝ ተነግሯል የድሬዳዋ ማረሚያ ማዕከል ዳይሬክተር ረዳ ኮሚሽነር ሙላት ጫናለው ማዕከሉ የህግ ታራሚዎችን አርሞና ንጹህ ለማውጣት የቀለም ትምህርትና ልዩ ልዩ ስልጠናዎችን በመስጠት የሙያ ባለቤት ሆነው እንዲወጡ በተለየ ትኩረት እየሰራ እንደሚገኝ አመላክተዋል የድሬዳዋ ማረሚያ ማዕከል የአውቶ መካኒክ አሰልጣኝ አቶ ምግባር አዳለ በበኩላቸው የድሬዳዋ ማረሚያ ማዕከል ለአውቶ መካኒክ ስልጠና የሚያስፈልገው የአውቶ መካኒክ የሞተር የውስጥ ክፍሎች የውጫዊና ውስጣዊ የሞተር አቀጣጣይ የማቀዝቀዣ የማለስለሻ የኃይል አስተላላፊና ሌሎችም ውስጣዊ የሞተር ክፍሎች ላይ ትኩረት ያደረገ ስልጠና ለ17 የህግ ታራሚዎች በመስጠት ላይ እንደሚገኝ አንስተዋል ከሰልጣኞች መካከል ታራሚ አባድር አሜና ታራሚ ኦብሳ መሐመድ በበኩላቸው በእርምት ቆይታቸው በተመቻቸላቸው የስልጠና እድል በመጠቀም የአውቶ መካኒክ ሙያ በመሰልጠን የሙያ ባለቤት መሆናቸውን ተናግረዋል የደቡብ ኢትዮጵያ ክልል ማረሚያ ኮሚሽን ከ400 ሺህ ብር በላይ በሆነ ወጪ ቤት ሰርቶ አስረከበ ኮሚሽኑ ቤቱን ሰርቶ ያስረከበው በበጎ አድራጎት መርሃ ግብር በጎፋ ዞን ሳውላ ከተማ ለምትገኝ ለአንዲት አቅመ ደካማ እናት ሲሆን በርክክቡ ላይ ተገኝተው መልእክት ያስተላለፉት የደቡብ ኢትዮጵያ ክልል ማረሚያ ኮሚሽን ኮሚሽነር ብርቱካን መንግስቱ አቅም የሌላቸው ወገኖች በመርዳት ከችግራቸው እንዲላቀቁ ማገዝ ትልቅ የህሊና ረፍት የሚያስገኝ በመሆኑ የደቡብ ኢትዮጵያ ክልል ማረሚያ ኮሚሽን ከ400 ሺህ ብር በላይ በሆነ ወጪ ቤቱን ገንብቶ ከቤት ቁሳቁስ ጋር ማስረከቡን ተናግረዋል የኮሚሽኑ የማረማነጽና የታራሚዎች አገልግሎት ዘርፍ ምክትል ኮሚሽነር ወንድማገኝ ሰለሞን በበኩላቸው በጎነት ለኢትዮጵያ ከፍታ በሚል መሪ ቃል ለደቡብ ኢትዮጵያ ክልል ፍትህ ቢሮና ለማረሚያ ቤት ኮሚሽን የሶስት አቅመ ደካሞች ቤት ስራ የመጠገን አካል የሆነውን ለማረሚያ ቤት በኃላፊነት የሰጠውን ቤት አጠናቆ ማስረከቡን ገልጸዋል ውድ ተመልካቾቻችን የዕለቱ መረጃዎቻችን የተከታተላችሁትን ይመስል ነበር መረጃዎቹን በማቅረብ አብራችሁ የቆዩት ዋና ሳጅን ፍረወይኒ ግሩም ነበርኩ ከቀሪ የማረሚያ ፕሮግራሞቻችን ጋር አብራችሁን ቆዩ ከመረጃዎቻችን ተመልሰን ተገናኝተናል ተመልካቾቻችን አሁን ወደ ቀዳሚ ዝግጅታችን እናልፋለን ዛሬ የምንገኘው በ1970 እንደተመሰረተ የሚነገርለት የፌደራል ማረሚያ ቤት ኮሚሽን ፖሊስ ማሰልጠኛ ተቋም ላይ ነው በአሁኑ የመጀመሪያ ዙር ስልጠና ላይ እንግዲህ ከፍተኛ አመራሮችና አባላት የመጀመሪያውን ዙር ስልጠና አጠናቀው እኛም ፕሮግራም ለመስራት ለእናንተ ለውድ ተመልካቾቻችን ለማድረስ ቦታው ላይ ተገኝተናል ፕሮግራሙን ተከታተሉን ዘንድ እንጋብዛችኋለን አብሮነታችሁ በድጋሚ ከኛ ጋር ይሁን የፌደራል ማረሚያ ቤት ኮሚሽን በተቋሙ እየተፈጸሙ ያሉ ችግሮችን ለመፍታት የተለያዩ የመፍትሄ አማራጮችን እየወሰደ ያለ ተቋም ነው ከነዚህም መካከል አመራሮችንና ሰራተኞችን የተሻሻለና ለውጥ አምጪ አገልጋይ ለማድረግ የሚሰጣቸው ግምገማዊ ስልጠናዎች ተጠቃሽ ሲሆኑ ላለፉት 7 ቀናትም በአሌልቱ ማሰልጠኛ ተቋም ከ1000 በላይ ለሚሆኑ የማረሚያ ፖሊስ አመራሮችና አባላት ግምገማንና ማጥራትን መነሻ ያደረገ የተሃድሶ ስልጠና ሲሰጥ ቆይቷል
በዚህ የግምገማ ማጥራትና ስልጠና መርሃ ግብር ላይ ከአመራሩም ሆነ ከፈጻሚ ሰራተኛው አኳያ ትልቅ ትኩረት የተሰጠውና ሰፊ ጊዜ ተወስዶ የተሰራበት ስራ የሙያና የአመራር ስነ ምግባር ጉዳዮችን ማዕከል በማድረግ ነው። ምክንያቱም ምንም ያህል የባለሙያና የአመራር ቋትና ክምችት ቢኖር በጠንካራ ስነ ምግባርና በጠንካራ አመለካከት ካልሰራና ካልመራ ውጤቱ አሁን የተገኘንበት ሁኔታ ላይ መገኘት በመሆኑ ነው። በማረሚያ ቤት መግባት የማይገባቸው የተከለከሉ ነገሮችን ወደ ውስጥ በማስገባት ከተቋም እና ከሀገር ጥቅም ይልቅ የግልን ጥቅም በማስቀደም በህገወጥ መንገድ ጥቅምን የሚፈልጉ አባላት ያንን የሚፈጽሙ በመሆናቸው አንድ እሱ ነው። ሌላ ደግሞ ታራሚን ከአቅም ባነሰ ማምለጥ በማይገባው መንገድ ታራሚዎችን እስከ መልቀቅ አብሮ እስከ መጥፋት ስለተደረሰ እነዚህ ታራሚዎች ደግሞ በአንድም በሌላ ህዝብን መንግስት ላይ በተለያየ መንገድ ጉዳትም ጥቃትም ያደረሱ በመሆናቸው ያንን ከማስቆም አኳያ ታስቦ የተዘጋጀ ነው። እኛ ታላቅ ሀገር አለችን ኢትዮጵያ የምትባል ሀገር። እቺ ታላቅ ሀገር እንደገና ደግሞ ያው ከህዝባችን ምን ይፈልጋል? ወንጀለኞችን አውቀውም ይሁን ባለማወቅ የሰሩትን በፍርድ ቤት ተፈርዶባቸው እኛ ጋር ያመጡን አንጸን መክረም ማውጣት ሲገባል፣ እዚህ ጋር ግን የተለያዩ የተከለከሉ ነገሮችን በማስገባት እና ደግሞ አንዳንድ ስነ ምግባር የጎደላቸው አባሎችን በመኖራቸው በዚህ ምክንያት ነው መስሪያ ቤታችን ደግሞ ለተሐድሶ እዚህ ገብቷል ማለት ነው። ለዚህ ችግር መፍትሄ አድርጎ መስሪያ ቤት የወሰደው ምንድን ነው? ሁላችንም የማረሚያ ቤቶች አባሎች ስራችን የተቃና እንዲሆን ወደዚህ ስልጠና ገብተናል። የተሐድሶ ስልጠናውም ችግር የወለደው መፍትሄ ስለመሆኑም የተነሳ ሲሆን ከፌዴራል ማረሚያ ቤት ኮሚሽን በስልጠናው ላይ የተሳተፉ አባላትም ከተሐድሶ ስልጠናው ለቀጣይ ስራቸው ግብአት የሚሆን እውቀትን መጨበጣቸውን ያነሳሉ። ስልጠናው በጣም አሪፍ ነበረ፣ ደስ የሚል ነበረ። ወደ ማረሚያ ቤት የሚገቡትን ችግሮች እያንዳንዱን በግምገማ መልክ ለመቅረፍ ሞክረናል። እናም ውሳኔም ለመስጠት ሞክረናል እና አሪፍ ነው ብዬ አስባለሁ። ስልጠና እንግዲህ አሪፍ ነበረ። ለመጀመሪያ ጊዜ ነው ተሐድሶ ስንገባ። ያው እኛ ስራችን ሰልጥነን ስንወጣ ከዚህ ታራሚዎችን ማነጽና ማረም ነው። የተከለከሉ ነገሮችን ለመከላከል ነው ያለው። አሪፍ ነበረ። ብዙ ነገር ተምሬበታለሁ። እንደራሴ ቆንጆ ነው። በ2018 ዓመተ ምህረት የተሰጠው የመጀመሪያ ዙር ግምገማንና ማጥራትን መነሻ ያደረገው የተሐድሶ ስልጠና ከዚህ ቀደም ከነበሩ ስልጠናዎች ለየት ያለና ችግሮች ተለይተው የወጡበት የመፍትሄ ሀሳቦችም የተመላከቱበት መሆኑ የተገለጸ ሲሆን ሁሉም አባላት እንዲገመገም በመደረጉም ራስን ማያ እድል መፍጠሩ ተመላክቷል። ከዚህ በፊት ተሐድሶ ስልጠናዎች ነበሩ፣ ግን ቆይተዋል። በጣም ረጅም ጊዜ የቆዩ ስለሆነ እነዚህም ችግሮች መፈጠራቸው ምክንያት ነው ብዬ የማስበው ያንን እንደዛ አይነት ስልጠና እንደዛ አይነት እንትኖች ቢኖሩ በተቋም ላይ ችግሮች ስር ሳይሰዱ ማስተካከልና ማረም ይቻላል ብዬ አስባለሁ። እኔ ሁለተኛ ዙር መሰልጠኛ ነው 2011 እንደዚሁ በተሐድሶ መልክ የዚህ መሰልጠኛ ስገባ እንደዚህ ጠንካራ ስልጠና ባይሆንም ለ45 ቀናት ሲሰጥ የነበረው ስልጠና ነበረ። እዛ ውስጥም የወሳኝ ትምህርቶች ነበሩ። ለግምገማ የመጀመሪያ ነኝ ማለት ግምገማ እንደዚህ ተገምግሜ ያለቅም የመጨረሻ ኮርስ ስለነበርኩኝ ስልጠና የወታደራዊ ስልጠና እንደሰለጠን ወደ ማዕከል ሄደናል። ማዕከል ስራ በሰራን ጊዜ ከዛ በኋላ ነው ወደ ግምገማ የገባነው። ለግምገማ አዲስ ነኝ፣ ግን እንደ አዲስነቱም ቆንጆ ነው፣ አሪፍ ነው፣ ጥሩ ነው፣ አስተማሪ ነበር። እንዲገቡ የተደረገው አሁን ለጊዜው በአዲስ አበባ ዙሪያ ያሉ ማዕከል ማረሚያ ቤቶች ኮሚሽን ላይ የሚሰሩ እና በኮሚሽን ስር ያሉ ማዕከል ማረሚያ ቤቶች ናቸው እንዲገቡ የተደረገው። እነሱም አንደኛው ለምሳሌ ዋናው መስሪያ ቤት ላይ ያሉ አባላት በተለያየ በስፖርት፣ በሙዚቃና ቲያትር ኢቨን እዛው ኮሚሽን በተለያዩ ዲፓርትመንት ላይ የሚሰሩ ከዛ ውጪ ጋራዥ፣ ሆስፒታል እነዚህ በኮሚሽኑ ስር ስለሆኑ ከዛ እንዲገቡ ተደርጓል። ሌላው ከሴቶች ማረሚያ ቤት ማረሚያና ማረፊያ ማዕከል ከቀጠሮ ከከፍተኛ በመጀመሪያ ዙር እንዲገቡ ተደርጓል። የስነ ምግባር ብልሽቶች በጣም ነበሩ። እነዛን ተምረናል።
ኢቭን ስለ ጸረ ሙስና ትምህርት ተሰጥተናል፣ ስለ አገር ግንባታ ተሰጥተናል እና ብዙ አይነት ስልጠናዎች ነው እዚህ የነበሩት ማለት ነው። ምክንያቱም የተበላሸ አሰራር ነበረ፣ ወደ ተሻለ አሰራር አመራሮቻችንም ቢሆኑ በጥልቀት ገብተውበት አሁን የማጥራት እና እንደገና ደግሞ ግምገማ ማለት ደግሞ ምንድነው ማስተማር ማለት ነው፣ መማር ማለት ነው። ለቀጣይ ለትምህርታችን ለተምረን ወደ ስራችን እንድንገባ እየተደረገ የነበረ ግምገማ ነው ብዬ በራሴ አስባለሁ። 3 አይነት ስልጠናዎች ሰጥን ነበረ። በግምገማው የማጥራት ስራው ነው አንደኛው ዓላማ። ሁለተኛ ደግሞ በትምህርት ክፍል የቀለምን በተመለከተ እኛን በአእምሮ ለማብቃት የተሰጡን ስልጠናዎች ነበሩ። በነዛና ሌላው ደግሞ በአካል ብቃት ስፖርት ጠዋት ማንቂያ በሚባለው በነዛ ነበር የተሰጠ ነበረና ጥሩ ለኛም ስኬት ወደፊት የሚያሳካልን ስልጠና በመሆኑ አገኝተናል። እኔ ያገኙት ከ2011 ስልጠናው ይሄኛው በጣም ጥሩ ስልጠናና ለሀገር ግንባታ የሚሆን ስልጠና ብዬ የሚያስበው ነው። አንደኛ የተከለከሉ ነገሮችን በማስገባት መሳሪያ ጥሎ ይዞ በመሄድ እስረኛ ይመጣል። እነዚህ ችግሮች ነበሩ በዚህ ዓመታት ውስጥ። እነዛን ለማስቀረት መንግስት እጅ አስገብቶ እኛን ወደ መሰልጠኛ ሲያስገባን እኛ አጣርተን ችግረኞችን አሳልፈን ሰጥተን የቀጣይ ያለውን ስራዎችን አሪፍ አድርገን እንድንሰራ ለሚሮ እንትን ነው የገባ ነውና እኔ ብዙ ትምህርት አግኝቻለሁ በዚህ ስልጠና። ከዚህ በፊት ያልሰማቸውና ያላዩት ይሄን ያህል መስሪያ ቤት ውስጥ ችግር አለ የሚሏቸው ያልነበራቸው ሁሉ እዚህ ነው የሰማሁትና እኔም የነበርኩኝ የምለው ራሴን እንዳያደርገኝ። ስለዚህ ይሄ ስልጠና ለሁሉም አባል ሲሰጥ ሁሉም ራሱን እንዳያደርጓል። ለቀጣይ ስራዬ ጠንክሬና ለገባሁት ቃለ መሐላም አክብሬ በስነ ስርዓት እንድሰራ ግብአት ሆኖኛል። ከነበሩት ከነባሮች ብዙ ነገር ተምሬያለሁ፣ ብዙ ነገር አይቻለሁ፣ ብዙ ነገር አሳልፈናል እና በጣም ትልቅ ግብአት የሚሆን ስልጠና ነበረ። እኔ የሕክምና ባለሙያ ነኝ። ነገር ግን እኔ የሕክምና ባለሙያ ነኝ ብዬ ያው ሕክምና ብቻ አይደለም ስንገመግም የነበረው ማለት ነው። ስንገመግም የነበረው አጠቃላይ ማዕከሉ ነበር ስንገመግም የነበረው ማለት ነው። ስለሆነ እኔ በራሴ በምሰራበት ክፍል ላይ ምን ማስተካከል እንዳለብኝ አሁን ይሄ መድረክ በደንብ ነው ያስተማረኝ ማለት ነው። ለቀጣይ ከመንግስት ጋር ከማረሚያው ጋር እንዴት መስራት እንዳለብኝ እኔ በግሌ ዝግጁ ነኝ ማለት ነው። በትክክል የማረሚያነት ስራው እንዲሰራ ከማሰብ አንጻር አራሚ ሆኖ የታራሚን ባህሪ መፈጸም የሌለበት በመሆኑ ያንን ትኩረት በማድረግ ችግሮችን በመለየት እያንዳንዱ ችግሬ ነው የሚለውን በግል እንዲወስድ የተደረገበት መድረክ ነው። ስለዚህ ከስነ ምግባር አንጻርም ተመሳሳይ ነው። ችግሮችን ለይቶ ባለቤት ሰጥቶ የተካሄደበት መድረክ ነው ብዬ አስባለሁ። አስፈላጊነታቸው ስነሳ ተቋምን ከማሳደግና ከማረም ከተበላሹ ስርዓቶች ከማነጽ አንጻር ጠቃሚ ነው ብዬ አስባለሁ። ደግሞ ኃላፊነት ወስደው መጥፎ ነገርም ሆነ ወንጀል የሚሰሩ ሰዎች ኃላፊነት ወስደው ተጋልጠውበት በዛ ስማቸው የሚጠፉትም ያልሰሩትም የሰሩትም እንዲለዩበት ያደረገ ስልጠና ነውና ማዕከልን ወይም ተቋምን ለማዳን የሚገነባ ጥሩ ስልጠና ነው ብዬ አስባለሁ። እኔ በግሌ ይሄ ስልጠና እጅግ በጣም አሪፍ ውጤታማ የነበረ ስልጠና፣ ብዙ ችግሮቻችንን አይተን ለቀጣይ ግን ልንሰራቸው የምንገባ ነገሮችን አቅጣጫ ያሳየን ስልጠና ነው ብዬ አምናለሁ። ይህን ግን ሲባል ምንድነው በወሬ ብቻ ሳይሆን በተግባር ማለት የኃላፊዎቻችን እዚህ ጋር ቁርጠኝነት ያስፈልጋል። የተለያዩ ድንጋዮች፣ እሳቶችና ልዩ ልዩ መሳሪያዎችን በመጠቀም ነው እንግዲህ ይህንን ሰልፍ ወይም ደግሞ የሚፈልጉትን ዓላማ ለማሳካት እየሞከሩ የሚገኙት። ሞራል ያስፈልጋቸዋል። በመንግስትና በተቋሙ ልዩ ትኩረት ተሰጥቶት ከ2 ወር በላይ ሲሰጥ የቆየው ስልጠናው የፌዴራል ማረሚያ ቤት ኮሚሽን አመራሮችና አባላት አውቀውም ይሁን ሳያውቁ የሰሩትን ስህተት እንዲያርሙ በር የከፈተና ከተቋሙ ሕግና ደንብ ወጥተው ስህተት የሰሩ አባላት ላይም የእርምትና የማስተካከያ እርምጃ እንዲወሰድባቸውና ከስህተታቸው እንዲታረሙ ያስቻለ እንደነበርም ተነስቷል። ሁላችንም አንድ አይነት ባህሪ የለንም። በትክክል ሴንስ አድርጎ ችግሩን የሀገር ችግር መሆኑን ያው ሀገር የምትገነባው በተቋም ስለሆነ ስለዚህ ይሄ ተቋም ከተሰጠው ተልዕኮ አንጻር መፈጸም የሚገባውን ሳይፈጽም ሲቀር ወደ ኋላም ስለሚያስቀር
የማረም ማነስ ስራው በትክክል እንዲሰራ ያመለከተ ነው ብዬ አስባለሁ። ስለዚህ ስልጠናው በራሱ ይሄ እንትኑ ብቻ ውጤት አይመጣም። ቀጣይ እንደዚህ አይነት ባህሪ ያላቸውን ሰዎች በተለያየ የዲሲፕሊን መመሪያ መሰረት በማውጣት ተቋሙን ስሙን መጠበቅ መታደግ ያስፈልጋል ብዬ አስባለሁና ስለዚህ የግድ ከያንዳንዱ ለራሱ መጀመሪያ ሰው ለራሱ ሲል ነው ለራሱ ሲል ራሱን ባህሪውን መግዛት ማስተካከል ይገባዋል። ከዛ ውጪ ራሱን የገዛውን ባህሪ ነው ተቋም ላይ ጥሩ ውጤት የሚያመጣው። ያ ሲደመር አገር ላይ ጥሩ ውጤት ያመጣል ብዬ አስባለሁና ስለዚህ ያ ውጤት እኔ እጠብቃለሁ ከያንዳንዱ ሰው ማለት ነው። እንደየተገመገሙበት ጥፋት ጥልቀትና ክብደት 27 በየደረጃው የሚገኙ አመራርና አባላት ከስራ እንዲሰናበቱ፣ 22 በየደረጃው የሚገኙ አመራሮች ከኃላፊነት ዝቅ ብለው እንዲሰሩ፣ 124 በየደረጃው የሚገኙ አመራርና አባላት የመጨረሻ እና ከባድ ማስጠንቀቂያ እንዲሰጣቸው የተወሰነ ሲሆን ቀሪው በቀላል ማስጠንቀቂያ በሂስ ወይም በወቀሳ እንዲታለፍ ተደርጓል። እዚህ ያለን ሰዎች ይነስም ይብዛም የአካልም የደምም የላብም ዋጋ የከፈልንበት ባንዲራ ነው። ይሄንን ባንዲራ ለመስረቂያ መጠቀም አሳፋሪም ነውርም ነው። ይሄንን ባንዲራ በደረትና በትከሻችን ይዘን ባንዲራችን ማሳነስ ኃጢአትም ነው። ስለዚህ ማንም ምን ይሁን ይመንም አይመንም ይካድም አይካድም በዚህ ብልሽት ተጠያቂ ነው ተብሎ በተገመገመ ማንኛውም ሰው ማንም ይሁን የማያዳግም እርምጃ እንወስዳለን። በግምገማ ማጥራት ስልጠናው ላይ የተሳተፉ አባላትም በስልጠናው ባገኙት ትምህርት መሰረት ተቋሙን በኃላፊነትና በቁርጠኝነት እንዲያገለግሉም በመድረኩ መልእክት ተላልፏል። በዚህ ግምገማ ማጥራትና ስልጠና ላይ ከ2 ወር በላይ መቆየታችን ፋይዳ የሚኖረውና የመርሃ ግብሩም ዓላማና ግብ መሳካቱ የሚረጋገጠው እዚህ ቆይተን መመለሳችን ሳይሆን ከነገ ጀምሮ በሚኖረን የስራ ላይ ስምሪት እዚህ ከገመገምናቸው መልከ ብዙ የዲስፕሊንና የስነ ምግባር ችግሮች ሙሉ በሙሉ መላቀቃችንና መሻገራችን በተግባር ማረጋገጥ ስንችል ብቻ ነው። በመሆኑም ወደ ስር ነቀል የአመለካከትና የተግባር ለውጥ እንግባ፣ እንለወጥ። መንግስታችን ትልልቅ ሀገራዊ ፋይዳ ያላቸው ልማት ስራዎችን እየሰራ ነው። ለወደፊትም ትልልቅ ሀገራዊ ፋይዳ ያላቸው ፕሮግራሞች፣ ትልሞች አስቀምጧል። ይሄ ትልልቅ ፕሮጀክትና ልማት እያንዳንዳችን ይመለከታል፣ የእያንዳንዳችን አሻራ ያርፍበታል። ለዚህ ደግሞ ሁሉም ሰው መዘጋጀት አለበት። አንድ ቦታ ላይ ብቻ ተደብቀን የምንኖር አንሆን። ከዚህ አልፈን ለዚች ታላቅ ሀገር መክፈል ያለብንን መስዋዕትነት ለመክፈል እያንዳንዳችን ዝግጁ መሆን ይጠበቅብናል። እንደ አዲስ አባልነቴ ብዙ ነገር እሰራለሁ ብዬ ይሄ የተከለከለ ነገሮችን ተቋምን ወደ ኋላ ይጎትታሉ ተብሎ ከሚጠቀሱ ነገሮች ርቄ ራሴን ጠንቀቅ ብዬ ያየሁትንም የሚሰራውንም ያየሁትን ለማጋለጥ ሲቀጥል ደግሞ ሙዚቃና ቲያትር ባንድ ውስጥ ለመሳተፍ በዛም ጎን ደግሞ ተቋሚን ለማስጠራት እጥራለሁ ብዬ አስባለሁ። ተቋምን ወይ አገር ለመቀየር መጀመሪያ ራስን መቀየር አለብህ ብዬ አስባለሁ ማለት ነው። ስለሆነም ደግሞ ራሴን ተቀይሬ መጀመሪያ እኔ መቀየር አለብኝ። ከተቀየርኩ በኋላ ደግሞ መስሪያ ቤትን ለመቀየር ነው መጣር ያለብኝና ያሉ ክፍተቶች በተቋሚ ያሉ ችግሮችን በጥሩ ሁኔታ በታማኝነት በሐቀኝነት በጥሩ አገልጋይነት ያው ለአባሉም ይሁን ለህግ ታራሚም ይሁን በትክክል ለማገልገል እኔ ከዚህ በኋላ ዝግጁ ነኝ ማለት ነው። የስልጠናውን በተመለከተ ያየ ነው በጣም ችግሩን ይፈታል የሚለው ስልጠና ነው የወሰድነውና አሁን መስሪያ ቤታችን ወደፊት ያለው ጉዞ በልማትም በታራሚ አያያዝም በሁሉም ነገር ስልጠና ሰጥ ስለነበረ ነቃ ያለ ሁኔታ ነው ያየሁት እና የአባሎችም ተሳትፎ በዛው ልክ የወደፊት ሲጣፋንታቸው ጥሩ እንደሆነ ነው ያየሁት። ተቋሙ እንግዲህ ከኔ ብዙ ነገር ይጠብቃል ብዬ አስባለሁ። እንደራሴ ያው ጠንከሬ መስራት አለብኝ ብዬ ነው ማስብ። ከዛ በተለያዩ ወንጀሎች የሚያስገቡችን እነሱን
አጋልጬ ለመስጠት ብቁ ነኝ ብዬ አስባለሁ። ከ2 ወራት በላይ የዘለቀው ግምገማ ማጥራትና ስልጠና ውጤታማ የነበረ በመሆኑም በቀጣይ እንዲህ አይነት መሰል ስልጠናዎችን ተቋሙ አጠናክሮ እንደሚቀጥል ተጠቁሟል። ሁለተኛ ዙር የሚገባው አለ። ስለዚህ ተመሳሳይ ነው። እነዚህ ብቻ አይደሉም። ተቋም ሲባል እንግዲህ የነዚህ ትንሽ ቁጥር ብቻ አይደለም፣ ሌሎችም አሉ። ስለዚህ እነዛን ማዕከል በማድረግ ቀጣይም ችግሮችን በመለየትና ባለቤት በመስጠት የሚካሄድ ስልጠና አለ ብዬ አስባለሁ። በድጋሚ ተመልሰናል። ውድ ተመልካቾቻችን አሁን ደግሞ የምናልፈው ተወዳጅ ነው እንዲሁም አስተማሪ ነው የህግ ታራሚዎች ከያሉባቸው ማዕከላት ግለ ታሪካቸውን የእርምት ጊዜ ቆይታቸውን ያካፍልናል። እኛም ወደ እናንተ እናደርሳለን። ለዛሬም ከአንድ ህግ ታራሚ ጋር ቆይታ አድርገናል። እሱን ተከታትለን እንመለስ። የሁለት ልጆች እናት ናት። ልጆቿን ትልቅ ደረጃ ለማድረስ ዝቅ ብላ የምትሰራ በልጆቿና በቤተሰቧ ደስተኛና ለእነርሱ መኖር በብዙ የምትለፋ ነበረች። የዛሬዋ ባለታሪካችን አባይነሽ ህይወት ከማረሚያ ቤት በፊት እንዲያ ነበር። አሁን በማረሚያ ቤት 1 ዓመት ከ9 ወራት ያህል ቆይታለች። ለመሆኑ ማረሚያ ቤት እንድትገባ ያደረጋት ጉዳይ ምን ይሆን? በድንበር ተጣልተን ማለት መሬቱን የሰጠኝ ሰው ነበረ። በመሬት ነው ተጣልቼ የገባሁት። ግን ወንጀል አስከፊ ነው። አንቺ ይመጣብኛል ብለሽ ያላሰብሽው ነገር ይመጣል እና በዚህ ነው እዚህ ማረሚያ ቤት የገባሁት። ማረሚያ ቤት ከመግባቷ በፊት ከሰዎች ጋር የነበራት ማህበራዊ መስተጋብር ሰፊ የነበረ መሆኑን የምታነሳው ባለታሪካችን እዚህ የምንኖርበት አኗኗር ግን ከዚህ ቀደም ከነበረው የተለየ ነው ትላለች። እዚህ ያለው እዚህ የምትኖሪው ኑሮ ነው ውጭ የምትኖሪው ኑሮ አንድ ላይ ሆን ይችላል፣ ይከብዳል። እዚህ ማህበራት ኑሮ የለም። ማህበራት ከሰው ጋር የውጭ ማህበር አሁን እዚህ በርግጥ ላለው ነገር ሰው ከታመመ እንረዳዳለን፣ ሰው ከተቸገረ እንሰጣጣለን፣ እንረዳለን ያለን 10 ብርም 5 ብርም ቢሆን ማለት ነው። ግን እንደ ውጭው ደግሞ አይሆንም። ይሄ በጣም ከባድ ነው። ማረሚያ ቤት በመግባቷ ምክንያት ያላትን ነገር እንዳጣች ያሰበችውና መድረስ ከምትፈልግበት ቦታ እንዳትደርስ እንዳደረጋት የምትናገረው ባለታሪካችን
ወንጀል በመፈጸሟ ከምትወዳቸው ልጆቿ እንደተለያየችና ልጆቿን በዚሁ ምክንያት እየተጎዱ መሆኑን ታነሳለች። እኔ ያችን ቀን አልፊያት ቢሆን ወይ ደግሞ የሆነ ቦታ ሄጄ ቢሆን ወይ ያልፍልኝ ነበር፣ ያ ወንጀልም አይፈጸምም ነበር ማለት ነው። ስለዚህ ወንጀል በጣም ከባድ ወንጀል አስከፊ ነው። ቤተሰቦችሽን ያሳጣሻል፣ ኑሮሽን ያመሰቃቅላል፣ በቃ ያለ እንትንሽን ህይወትሽን ያጠፋል፣ ህይወትሽን በሙሉ ያመሰቃቅላል። በድንገት የምንወስናቸው ውሳኔዎች ዋጋ ያስከፍላሉና ቆም ብሎ ማሰብ ማስተዋልና ልበሰፊነት አስፈላጊ ነው ስትልም ትመክራለች። ነፃነት የለም፣ እንደ ልብሽ ረግጠሽ ወተሽ አትገቢም። እዚህ በፖሊስ ታጅበሽ ነው፣ እንደ ልብሽ አትሄጂም። በቃ ያሰብሽበት ቦታ መድረስ አትችይም እዚህ ማለት ነው። ወንጀል ሰርተሽ ከገባሽ ያሰብሽበት ከዚህ አሁን ሳሪስ ድረሽና ነይ ቢሉሽ አትመጭም፣ እነሱም አይለቁሽም። እኔ ግን በቤቴ ቢሆን የፈለገኝ ቦታ እንኳን ሳሪስ መርካቶ ደርሼ እመጣለሁ። ስለዚህ ወንጀል ከባድ ነው፣ ወንጀል አስከፊ ነው። ሁሉ ጊዜ በፖሊስ ታጅበሽ ይከብዳል እና በጣም መጥፎ ነው። ለማንኛውም እኔ ለቤተሰቦቼ፣ ለዘመዶቼ፣ ለጎረቤቶቼ የምመክረው በቃ ከዚህ ከሁሉ ነገር ተጸጽቻለሁ፣ ስወጣ በቃ ወንጀል አትስሩ፣ ተወንጀል ተቆጠቡ፣ ትግስት ይኑራችሁ። በቃ ያችን ትግስት ካሳለፈ አንድ ሰው ማረሚያ ቤት አይገባም። ግን ትግስት ቢኖረኛለታ ያችን ቀን ባሳለፍ እዚህ አልደርስም። ማረሚያ ቤቶች ታራሚዎች በማረሚያ ቤቱ የሚኖራቸውን ቆይታ በተለያየ መንገድ እንዲያሳልፉ የትምህርትና የተለያዩ ስልጠናዎችንና የሥራ ዕድሎችን ያመቻቻሉ። ባለታሪካችንም የዚሁ ዕድል ተጠቃሚ ናት። የማረሚያ ቤት ማሳልፍበት ያው ለጊዜው እስከ 3 ወር ድረስ ስራ አልገባውም። ማህበራት ማለት ማህበራት ተደራጅቼ ማህበራት እየሰራው ነው። ግን እስከ 3 ወር ድረስ ያለ በቃ ሁሉ ነገር ይዛባብሻል። ከ3 ወር በኋላ ግን ማህበራት ያደራጁሻል። እግዚአብሔር ይስጣቸው፣ እነሱም አባላቶቹም ጥሩ ናቸው። ባለሽ ቦታ ለመሳተፍ ነው እንድትሳተፊ ነው የሚፈልጉት እና 1 አመት ከ7 ወር ሆኖኛል እዚህ ማህበራት ተገባ። በቃ ሰርቼ ካለኝ ቆጥባለሁ፣ ከሌለኝ ደግሞ ስጡኝ ከቁጠባዬ ብዬ ለልጆቼ እሰጣለሁ። ቢዛ እንጋግራለን፣ ዳቦ እንጋግራለን፣ አምባሻ እንጋግራለን፣ ወጥ እንሰጣለን፣ ወጥ እንሰራለን፣ እንሰፍራለን። ምንም የሚቀርብን ነገር የለም። እንጀራ ካለ እንጀራ ጋግረን እንጀራውን በእንጀራ ወጡን በዳቦ በዳቦን በዳቦ ወጡን በወጡ አርገን እንሸጣለን። ምንም የጎደለብን ነገር የለም። ግን እደጅ ቁጭ ብለን ከምንውል ስራ ላይ ተሳትፈን ውለን እንገባለን። በማረሚያ ቤቱ በተመቻቸላት የሥራ ዕድል ብዙ ተምራለችና ከማረሚያ ቤት ከወጣች በኋላም ይህንኑ አጠናክራ እንደምትቀጥል ትናገራለች። ስወጣ የራሴን በቃ ትንሽዬ ሻይ ቤት ነገር ከፍቼ መስራት ነው የምፈልገው፣ የራሴን ማለት ነው። በፊት ቀን ስራ ነበር የምሰራው ብዬሻለሁ። ቀን ስራውን ትቼ በቃ የሆነ ትንሽዬ ካፌ ነገር ተከራይቼ በቃ እዚህ የሰራሁትን እዛ ማሳየት ነው የምፈልገው። ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብሮነታችሁ ከኛ ጋር ስለነበረ እጅግ አድርገን እናመሰግናለን። ለዛሬ የተዘጋጁት ፕሮግራሞች የተከታተላችሁትን ይመስሉ ነበረ። ቀጣይ ሳምንት በአዳዲስ ዝግጅቶች መልሰን እንገናኛለን። ለዛሬ አብቅተናል። ፕሮግራሙን በመምራት አብራችሁ ቆይታ ያደረኩት እኔ ኮንስታብል ቅድስ ጸጋዬ ነበርኩኝ። የሳምንት ሰው ይበለን።